ናቲ ደግሞ ይሄንን ሰበብ አድርገህ ልታቆርፉ ባሉኝ እንዴት ነው ማላኮርፉ? ይሄው እኔም ባይኔ ያያየኝ አይደለ? ፎቶ ምን ያደርግልሃል? እኔ ያልኩሽ የራቁት ፎቶ ነው እንጂ ኖርማል ፎቶ ነው እንዴ? የራቁት ፎቶ ምን ያደርግልሃል ናቲ? ጊዜው ሲደርስ ስንጋባ የምታየው ነገር ነው። ምን ያስቸኩልሃል? አንቺ ምንም አይገባሽም። ሁሌ አንቺ ያልሽው ብቻ ነው የሚሆነው። ናቲዬ እኔ እኮ አፈቅርሃለሁ። ብታፈቅርኝማ ምልሽን ለማድረግ አይከብድሽም ነበር። ይሄ ደግሞ ከፍቅራችን ጋር ምን ያገናኘዋል? በደንብ ያገናኘዋል እንጂ ብትወጂኝ ታምኚ ነበር። ብታምኚ ኖሮ ፎቶ መላክ አይከብድሽም ነበር። እባክህ እንደዚህ እያልክ አታዛዝነኝ። የኔ ማዘን አይታይሽም? እሺ ምን አድርግ ነው የምትለኝ? ፎቶ ላኪልኝ። ከዛስ? ከዛማ ያውላ። እሺ ከዛስ? እየቀለድሽ ነው? አልቀለድኩም። ከዛስ? ከዛማ በቃ አየህ አይደለ? ፎቶውን የፈለክበት እንኳን በቂ ምክንያት የለህም። ስለዚህ አለክለም ያልሽ ነው? አዎ። በጣም ምን ሆነሽ ነው ረዱ? እባክሽ ነፂ ደብሮኛል። ምን ነው? ምን ሆንሽ? ከናቲ ጋር ተጣላን። እንዴ ለምን? የሆነ ነገር ጠየቀኝ። እኔ ደግሞ ያንን ነገር ማድረግ አልፈለኩም። ምንድን ነው የጠየቀሽ? አረ ለመናገር ራሱ ያሳፍራል። ቆይ ምን ብሎሽ ነው? አብረን እንደር ብሎሽ ብቻ እንዳይሆን የደበረሽ? አረ እንደዛ አይደለም። እንደዛ ቢለኝ ስለወርማል ነው። አይ ረዱ እንደወረድሽ ነሽ ለካ። ማለት ፍቅረኛሽ አንዴ ምን ችግር አለው ታዲያ? ከጋብቻ በፊት አብሮ መተኛት አለኔ ያላደርገው። አራት አካብጂ በእናትሽ። አንቺ ከሰው ትለያለሽ እንዴ? ይልቅ ምን ብሎሽ ነው? ምንድነው እሱ? ተናገሪ እንጂ። ፎቶ እንድልክለት ይፈልጋል። ታዲያ ይሄ ነው የሚያጣላችሁ? እዛ መታጠፊያው ጋር ሰይፈ የሚል ፎቶ ቤት አለ እንዴ? እዛ ሄድሽ በአይነት ተነስታት ልኪለት። እንደሱ አይደለም ነፂ። እና እንዴት ነው? የራቁት ፎቶ እንድልክለት የሚፈልገው። የራቁት? አዎ። ታዲያ ይሄ ኖርማል ነው? በእርግጥ ኖርማል ነው። ፍቅረኛሞች አይደላችሁ? እና ቢሆንስ? በቃ ይሄ እኮ ሁሉም የሚያደርጉት ነገር ነው። ምን ችግር አለው? ያምሻል እንዴ ነፂ? ሁሉም ስራ አደረገ እኮ ልክ ነው ማለት አይደለም። አጉል መፈላሰፍሽን ተይና ከልጁ ጋር በማይረባ ነገር መጣላትሽን አቁሚ። አንቺም እንድልክለት እየመከርሽኝ ነው? አዎ። ባይተው እኔም ደህና ሰው አገኘሁ ብዬ አንቺ ማማከሪ። ታይዋ እኔማ ኩርፋ የሚለቅ አልመሰለኝም ነበር። ምን ላድርግ? ስለምወድሽ መጨከን አልቻልኩም። እኔም እኮ በጣም ነው የምወድህ። እሱን እንኳን ታዩ። የምር ናትዬ በጣም ነው የማፈቅረው። እሺ የምር የምትወጂኝ ከሆነ አሁን አሳይ። ና ላሳይ። በቃ ምን ነው አነሰ? አይ በማቀፍ ነው ፍቅርሽን መገልጪው። ሌላ ማሳይበት ነገር ካለ ንገረኝ። እሺ አሁን በምልሽ ነገር የምትስማሚ ከሆነ እንደምትወጂኝ ያረጋግጣለሁ። ናቲ ፎቶ ላኪ እንዳትለኝ። አይ እንደዛ አይደለም። እሺ ምንድነው ንገረኝ። የምር እንደምትዩ የምትወጂኝ ከሆነ ዛሬ አብረን እንደር። ናቲ እያወቅህ ነው እንደዚህ አይነት ጥያቄ የምትጠይቀኝ? አሁን ወይ እሺ ወይም ቢ ነው ማለት የምትችይው። ከጋብቻ በፊት አብረን እንደማናድር ነግሬሃለሁ። ለምን እንደማያውቅ ታውናለህ። ስለዚህ በሐሳቡ አልተስማማሽም ማለት ነው? አዎ። አየሽ አይደል? እወድሃለሁ የምትይኝ የውሸት ነው። ማን ነው እንደዛ ያለው? ይሄው ራስሽ። ኡፍ ይሄ አይሆንም። በቃ ሌላ ነገር ካለ ተናገር። ባንቺ ሁሉንም ነገር እምቢ ብለሽ ትችያለሽ? የምትጠይቀኝ ጥያቄ ሁሉ የማይሆን ነው ታዲያ? ኧረ በስመ አብ። ታዩ ባሪሽን እያወቅሁ እንደ አይነት ነገር መጠየቅ አልነበረብኝም ነበር።
ስልክ ማነሳ? በተነጋገረው ነገር አኩርፉ ነው ወይስ እኔም ማናገር አልፈለገም? እሺ እባክሽ እንዴት ሆናችሁ? እባክሽ ምንም ልንስማማ አልቻልንም። እንዴት? ባለፈው ባልሽን ጉዳይ? አዎ። አንቺ እኮ ነሽ ጥፋተኛ። ታዲያ እንዴት ነው እኔ ጥፋተኛ ልሆን የምችለው? የጠየቀሽን ነገር አካብደሽ ማየቱ ነው ጥፋትሽ። አንቺ እንዴት ነው ቆይ እንደዚህ ቀለል አድርገሽ ያሰብሽው? ቀላል ነገር ስለሆነ ነው። እና የጠየቀኝን ነገር እንዳደረግ እየመከርሽኝ ነው? አዎ። አንቺ እንደ ዘመኑ ሴቶች አትሆኝም እንዴ ታዲያ? የዘመኑ ሴቶች እንደዚህ እያደረጉ ምን ያህል እንደተጎዱ እያየሽ አይደል? እነሱ እኮ ለማያምኑ ሰው እየላኩ ስለሆነ ነው። ቆይ አንቺ ናቲን አታምኚው? አምነዋለሁ። ታዲያ የምታምኚው ከሆነ የዚህን ያህል ፎቶሽን ለመላክ አትፈሪማ? እኔ እኮ ፈርቼ ሳይሆን ጥቅሙ ስላልገባኝ ነው። ለምን እንደሚጠቅመው ለሱ ብታይለት አይሻልም? ሄሎ ናቲ፣ እንዴት ነሽ? ደህና ነኝ። በሰላም ነው? ስልክ ስደውልም አታነሳው? በሰላም። ምን ነው? ምን ሆነክ ነው? ኧረ ምንም አልሆንኩም። ይልቅ የደወልኩት ላገኘሽ ፈልጌ ነው። ማውራሽ ነገር አለ። እሺ ደስ ይለኛል። በቃ ሁሌ የምንገናኝበት ቦታ 10 ሰዓት እንገናኝ። እሺ እመጣለሁ። በሀሳቤ ተስማማ? ስላገኘው ደስ ብሎኛል። ናፍቀኝ ነበር። እንድንገናኝ የፈለኩት አንድም ነገር ስላለ ነው። ምንድነው? እሺ ከዚህ በኋላ አብረን መቀጠል እንደማንችል ልነግርሽ ነው ያገኘሁሽ። ምን እንድንለያይ እየጠየከኝ ነው? አዎ። ለምን ናቲ? እኔ እኮ በጣም ነው የማፈቅርህ። እኔም ማፈቅረሽ ነበር፣ ግን አንቺ የኔን ስሜት የመጠበቅ ፍላጎት የለሽም። እንዴ ናቲዬ፣ ይሄንን ነገር እንደ ትልቅ ጉዳይ አይተኸው ነው? እንዴት ከኔ ጋር ለመለያየት ታስባለህ? ለአንቺ ትንሽ ሊሆን ይችላል፣ ለኔ ግን ትልቅ ጉዳይ ነው። በዛ ላይ በዚህ ውስጥ እኔን አለማመንሽን የተረዳሁት እና በቃ። አዎ በቃ። ለነበረን ጊዜ በጣም ነው አመሰግነው። ምንድን ነው? የምትፈልገውን ሁሉ አደርጋለሁ። ትተኸኝ አትሂድ። እንዴት አመሸሽ? ደህና ነኝ። አንተ እንዴት ነው? ደህና ነኝ። እየጠበኩሽ እኮ ነው። ምን? ፎቶ እንድትልክልኝ ነው። እሺ፣ ግን ትንሽ ጊዜ አትሰጠኝም የኔ ፍቅር? ምን ጊዜ ያስፈልገዋል? ተነስቶ መላክ ነው። አዎ፣ ግን ትንሽ ጊዜ ብቻ ነው ናትዬ። እሺ በቃ እጠብቅሻለሁ። በጣም አመሰግናለሁ የኔ ፍቅር። ምንም አይደል። ምን አይነት ጣጣ ውስጥ የሚገባሁት? ምን ሆነሽ ነው? ናቲ የፎቶውን ነገር ሊተወው አልፈለገም። የማልክለት ከሆነ ደግሞ እንደምንለያይ ይነግሮኛል። ታዲያ ልከሽ አትገላገይ? እኔ መላክ አልፈለኩም። እሱን ላለማጣት ብዬ ነው በሀሳቡ የተስማማሁት። ካላክሽለት እኮ መስማማቱ ብቻውን በቂ አይደለም። የማልፈልገውን ነገር ላረግ ስለሆነ በጣም እንደበረኝ። ምንም የሚከብድ ነገር የለውም።
አንቺ ማካበር ስለምትወጂ ብቻ እንጂ ይልቅ ማካበዱን ትተሽ ብትልኪለት ነው የሚሻለው። በኋላ ሳይጠይቃት የሚልክላት አግኝቶ ዞር ብሎ ማያይሽም። ነግሬሻለሁ። እኔ የምልሽ ሸራዱ ወይ መቼ ነው ቆይ ፎቶ የምትልኪልኝ? ትንሽ ጊዜ ስጠኝ ብያለሁ ነበር እንዴ? ይሄው ሰጠሁሽ እኮ ታዲያ። በቃ እሺ ዛሬ ማታ ልክልሃለሁ። ያምር? አዎ ምን ነው? ምንም በጣም ደስ ብሎኝ ነው። ደስ ስላለ ደስ ብሎኛል። እሺ እኔ ቆንጆ እጠብቃለሁ በቃ። አሁን ይሄ ፎቶ ምን ተብሎ ነው ለሰው የሚላከው? ቆይ አሁን ይሄን በማየት ምን ይጠቀማል? አሁን ባልክለት ደግሞ ከሱ ጋር መለያየታችን ነው። እኔ ደግሞ በጣም ነው የምወደው። እሱን ማጣት አልፈልግም። ስለዚህ ወስኜ ብልክለት ነው የሚሻለው። ሄሎ ናቲ። ወይ ያልከኝ ልኬልሃለሁ። የምር ላክሽልኝ? አዎ ልኬልሃለሁ። እሺ ቆንጆ በጣም ነው የማመሰግነው። ምንም አይደል። በቃ ነገ እንገናኛለን። እሺ ናቲ ማታ እኮ ለናቲ ፎቶ ላኩለት። የምር? አዎ ምን ነው? አይ ምንም በመጨረሻ ማደረግሽው ማለት ነው። ምን አማራጭ አለኝ? ናቲን ከማጣው ብዬ ነው። እውነትሽን ነው። እሱን ከምታጭ ይሻላል። አንቺ ግን የዚህን ያህል ምን እንዳስደሰተሽ አላውቅም። አይ የሁለታችሁ ጉዳይ በጣም አሳስቦኝ ነበር። ለዛ ነው። አረ ለዛ ብቻ ነው? ሌላ ምን ሊሆን ይችላል? ለዛ ብቻ ነው። እሺ ያቺ አዛዮንሽ ጓደኛሽ በመጨረሻም እጃችን ገባች አይደል? እንደዚህ ታለፋናለች ብዬ አስቤም አላቅም ነበረ። ቀላል አለፋችን። ይሄን ጉዳይ ለመጨረሽ ሰለው እንጂ እኔ እንደዚህ ትዕግስት የለኝም። አሁን ሁሉም ነገር እንደምንፈልገው እየሄደ ነው። አዎ ቀጣዩ ደግሞ እንዴት እንደሚሆን እንድንነጋገር ነው የጠራሁሽ። በጣም ጥሩ። ያውልክ
ናቲ ፎቶን በመላክ ደስ አለክ? አይ ጥሩ ነው። ምን ነው ደስ አላለክም እንዴ? ብሎኛል። ኧረ ሁኔታ ግን ደስ ያለው ሰው አትመስልም። ደስ ብሎኛል፣ አታስብ። ፎቶ እንደምፈልገው አይደለም ወይስ ምንድነው? ምን ሆኖ ነው የደበረው? የሆነ ያልገባኝ ነገርማ አለ። ልጁ ባህሪው እንዲህ የሚለዋወጠው። ረዱ ወይዬ የት ሄድሽ? አለው እዚሁ ነኝ። ኧረ በሀሳብ ሄድሽ ብዬ እኮ ነው። አይ አለው። ወይ ናቲ እንዴት ነህ? ደህና ነኝ አለሁልህ። ረዲት፣ አሁን የምልሽን ነገር በደንብ አዳምጪ። ምንድን ነው እሱ? በምሰጥሽ አጭር ቀን ውስጥ 200 ሺህ ብር ታመጫለሽ። እንዴ ናቲ እየቀለድክብኝ ነው? አልቀለድኩም። ይሄን ሁሉ ብር እኔ ከየት ነው የማመጣው? እሱን አንቺ ተጨነቂበት። የምልሽን በትክክል ማታደርጊ ከሆነ ግን የላክሽልኝ የራቁት ፎቶ በየሚዲያው ተበትኖ ነው የምታገኘው። ናቲ ፎቶውን የፈለግከው ለዚህ ነበር ማለት ነው? አዎ ለዚህ ነበር። አሁን ሌላ ወሬ ትተሽ ያልኩሽን ብቻ አድርጊ። ሄሎ ሄሎ